ሃሌሉያ። ዛሬ ስለ ባርኮት አጠር ያለች ነገር አብረን እናያለን። እንዲህ በሚል ርዕስ የተሟላና በሁሉ የበቃ ሕይወት ማግኘት። የተሟላና በሁሉ የበቃ ሕይወት ማግኘት ወይም ያንን መኖር፣ ያንን መጨበጥ፣ ያንን መያዝ፣ በዛ ላይ መገኘት እንዴት ሊሆን ይችላል? የተሟላና በሁሉ የበቃ እንዴት ሊሆን ይችላል? አንዳንዶቻችን በጌታ ቤት ያደግን አይደለንም። ከኋላ ብዙ ነገሮች አሉብን። በጌታ ቤትም መተን ደግሞ የለውጥ ሂደቱ ላይ ፈጣን ያልሆንም አለን። እንደ ቃሉ መኖር የከበደን የተቸገርንም አለን። እንዴት ነው ታዲያ በሁሉ የተሟላና የበቃ ኑሮ መኖር የምችለው? ያለፈውስ ነገር አሁን ላይ ምንም እግዚአብሔር ቃል እንደሚለኝ ነው እየኖርኩ ያለሁት። እግዚአብሔር በሰጠኝ የህይወት መመሪያ ላይ ነው ያለሁት። ግን ከኋላ እኮ አለ የምንል ሰዎች ልኖር እንችላለን። የምትከሰሱም ሰዎች ልትኖሩ ትችላላችሁ። የምትወቀሱም ሰዎች ልትኖሩ ትችላላችሁ። ጊዜን እኮ አበላሽቻለሁ፣ ግማሹ ጊዜ ተበላሽቶብኛል የምትሉ ሰዎች ልትኖሩ ትችላላችሁ። ለዚህ ነው ባርኮት የሚያስፈልገው። ባርኮት ከኋላ ያለውን ያስተካክላል። ጌታ ስሙ ይባረክ። አሁን ያለውን ይባርካል፣ ከፊት ያለውን ያመቻቻል ለመውረስ ለተሻለ ህይወት። አሜን። ባርኮት ከኋላ ያለውን ምን ይላል? እስቲ ያስተካክላል በሉ። አውቃችሁም ሳታውቁ ፈልጋችሁም ሳትፈልጉ አንዳንድ ጊዜ በቤተሰብ ሐረግ ውስጥ ገብተን ከጣዖት አምልኮ ከባዕድ አምልኮ ጋር ንክኪ ያለው ሰው ይኖራል። እንዲሁም ደግሞ በግል ህይወቱም ደግሞ ያልተገቡ መንገዶችን ያልተፈቀደለትን ሄዶ በደለኝነትን ከኋላ አስቀምጦ አሁን የሚሄድ ሰው ይኖራል። ለዛ ሁሉ ዋጋ በክርስቶስ ኢየሱስ በመስቀል ላይ ተከፍሏል። ለዚህ ነው ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ስለናንተ ሰደደው የሚለው። ጌታ ስሙ ይባረክ። አሜን። ለመባረክ ነው ክርስቶስ ኢየሱስ ወደኔ ህይወት የመጣው በሉ። መባረክ ሁለንተናዊ ነው። የነፍስ መባረክ አለ፣ ደህንነት። የሥጋ መባረክ አለ፣ የሥራ መባረክ አለ። የእጆቻችሁም ሥራ ይባረካሉ። ይህን ከመጀመሪያው ጀምሮ እግዚአብሔር ሰውን ልጅ ሲፈጥረው የተሟላና በሁሉ የበቃ አድርጎ ነበር አዳምን ያስቀመጠው። ትዝ ካላችሁ ዘፍጥረት ላይ በኤደን ገነትን አብጅቶ እግዚአብሔር አብጅ፣ አስተዳደር፣ ግዛ፣ ስራ ሲለው ከጀርባ ምንም የሥራ ልምድ የሌለው ሰው ነው። ምንም የሚያውቀው ነገር የለም። መግዛት ምን እንደሆነ አያውቅም። ማስተዳደር ምን እንደሆነ አያውቅም። ማበጀት ምን እንደሆነ አያውቅም። የሚገዛው የቱ እንደነበር አያውቅም። ሊያስተዳድረው የሚገባ የቱ እንደነበር አያውቅም። አመጣና አስገባው። ሞት በተነገረበት፣ ዲያብሎስ ባለበት፣ እነዛ ሁሉ ድንቅ ሀብቶች ባሉበት መሃል አምጥቶ አስቀመጠው። ሲሰሩ የለም። እግዚአብሔር ቅርጽ ሲያስይዝ፣ መልክ ሲሰጣቸው፣ ክብርን ሲሰጣቸው አዳም አያውቅም። ምንም የሚያውቀው ነገር የለም። አዳም አንድ ቦታ ተበጀ። አመጣና ኤደን ገነት ውስጥ አስገባው። አበጅ፣ ስራ፣ አስተዳደር። ሌላው ቢቀር ያልገባህ ካለ ጠይቀኝ አላለው። እግዚአብሔር የሚያስፈልግህ ነገር ካለ እኔ ያለሁ አላለው። በሁሉ የተሟላና የበቃ ብቁ ሰው አምጥቶ እንዳስቀመጠ እግዚአብሔር እርግጠኛ ስለሆነ ጌታ ስሙ ይባረክ። አብጅ አለው፣ ግዛ አለው፣ አስተዳደር፣ ጠብቅ አለው። በላይ ያለውን የእግዚአብሔርን አገዛዝ በምድር እንዲገልጥ በአዳም ላይ እንዲታይ በፍጥረተ ዓለም ላይ እግዚአብሔር አዳምን ቁጭ አደረገው። እንግዲህ ምንድነው ከጅምሩም ለካ የእግዚአብሔር ዓላማ ሰው በሁሉ የበቃ የተሟላና የበቃ ሰው ሆነን እንድንኖር ነው የእግዚአብሔር ዓላማ። ሰውን ሲያስብ፣ ሰውን ሲፈጥረው ከውድቀት በኋላ ነው ሰው ድካም የገባበት፣ ሽንፈት የገባበት፣ አለመብቃት የገባበት፣ አንሶ መገኘት፣ ደክሞ መገኘት፣ ላገኘው ነገር ሁሉ ተጠቂና ሰለባ የሆነው ከውድቀት በኋላ ነው። ያም ሆኖ እግዚአብሔር ሰው ቢወድቅም ህይወቱ ቢበላሽም እግዚአብሔር ለሰው ልጅ ያለው ሐሳብ ስላልተቀየረ ስላልተለወጠ ወደ ቀደመው በሁሉ የተሟላና በሁሉ የበቃ የእግዚአብሔር ሐሳብ አልተቀየረም። ለሰው ልጅ ምንም እንኳን ዲያብሎስ ገብቶ የራሱን ሥራ ሰርቶ ሰው ከተፈጠረበት ማንነት ቢያወርደውም በእግዚአብሔር በፈጣሪው ሐሳብ ውስጥ ያ ስላለ ያንን ወደዛ የመመለስን እቅድ አበጀ እግዚአብሔር። በሁሉ የተሟላና የበቃ ማንነት ሰው እንዲኖረው መጽሐፍ ቅዱስን ከብሉይ ኪዳን እስከ ራእይ ስታነቡ እግዚአብሔርን እንድታውቁ የሰውን የደህንነትን መንገድ እንድታውቁ እግዚአብሔር ለሰው ልጆች ያዘጋጀውን በረከት እንድታውቁ እንዴት መቀበል እንዳለባችሁ እንድታውቁ እንዴት ያንን በረከት መጠቀም እንዳለባችሁ እንድታውቁ በዝርዝር የተጻፉ ናቸው። የሰው ልጅ በአዳም ምክንያት
በሰይጣን በደረሰበት ጥቃት እና የህይወት ኪሳራ የማንነት ኪሳራ ያንን ለማደስ እግዚአብሔር ዓላማ ሲያቅድ የባርኮት መንገድ ነው ያዘጋጀው። እስቲ የባርኮት መንገድ ነው በሉ። ለካ ባርኮት ስንጀምር ብለናል ከኋላ ያለውን ምን ይላል? ያስተካክላል፣ ያርማል። ሰው ሊያርመው ማስተካከያ ሊሰጠው የማይችለው ብዙ ጥፋት አለው። የእግዚአብሔር ባርኮት ግን ከኋላ ያሉ የተበላሹ ነገሮችን ያርማል። ለዚህ ነው እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ አስቀድሞ ብላቴናውን ስለናንተ ምን አለው ይላል? ሰደደው። እሱ ከመሆኑ በፊት ጌታ ኢየሱስም ከመምጣቱ በፊት በአባቶቻችን በሊቀ ካህናቶች በካህናቶች ጀመረው የባርኮቱን ሥራ። እሱን ነው የምናየው። እንደዚህ በሉ፣ እግዚአብሔር ዛሬ በሉ ትልቅ ዕድል ሰጥቶኛል። ከኋላዬ ያለ በሕይወቴ የተበላሹ እኔንም በደለኛ ያደረጉኝ የተበላሹ ነገሮችን በባርኮት ማስተካከያ ይሰጣል። ዛሬም ላይ ያለ ሕይወቴ ይባረካል። ነገም ላይ ቀጣይ ሕይወቴ የተባረከ ይሆናል። ከዚህም የተነሳ በሁሉ ነገር የተሟላና የበቃ ማንነት እንዲኖረኝ እግዚአብሔር ዛሬ በቸርነቱ ያደርጋል። ግዛ፣ አብጅ፣ አስተዳደር ቀረ። ከአዳም በኋላ ሰው ገዢነቱ ቀርቶ ተገዢ ሆነ። አስተዳዳሪነቱ ቀርቶ ሎሌ ሆነ፣ ባሪያ ሆነ። የማይፈልገው ነገር ሰለጠነበት፣ ከሁሉ በታች ሆነ፣ የሁሉ ተጠቂ ሆነ። በክርስቶስ ኢየሱስ መምጣት ሮሜ ምዕራፍ 5 ቁጥር 17 እንደሚናገር ከላይ ጀምራችሁ ስታነቡት ከ15 ጀምሮ በአንድ ሰው መተላለፍ ኃጢአት ገባ፣ በኃጢአትም ሞት በሰው ሁሉ ላይ ነገሰ ይላል። በአንዱ መታዘዝ ግን በማ መታዘዝ? ማን ነው እሱ? ምንድነው የታዘዘው? እስከ መስቀል ሞት ድረስ እንኳ የታዘዘ ሆነ። ለማ? ምን ለማድረግ? የተበላሸውን ህይወት ምን ለማድረግ? ለማስተካከል። አሜን። ያ በአንዱ መታዘዝ ምክንያት ለብዙዎች ደግሞ ምን ሆነ? ህይወት ሆነ። በአንዱም በክርስቶስ ኢየሱስ በምድር ላይ ያሉት በህይወት ምን ይላሉ አለ? ይነግሳሉ፣ ይገዛሉ አለ። ከኋላ የነበረውስ የዘር እርግማን። ምክንያቱም አዳም ሲወድቅ እኮ እኔ አብሬ ወድቅ ያለው አንተ አብረህ ወድቀሃል። ለምን? እዛው ሮሜ ላይ አዳም ሊመጣ ላለው ሰው ምንድነው አለ? ዘር ነው አለ። እና ውድቀት የገባብን የዘር ነው። ጌታ ደግሞ ትችላችኋለሁ ብቻ ቢል ይበቃ ነበር። ግን የዘራችን ውስጣችን ስለተበላሸ የዘር ለውጥ አስፈለገ። አሮጌውን ሰው በመስቀል ላይ ሆነ፣ ሞተ። አዲሱን ሰው ሆኖ ሲነሳ ለኛም አብሮ ምን ተሰጠን? አዲስ ህይወት። ክብር ለኢየሱስ ይሁን። በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ምንን ሰጣችሁ ይላል? ህይወትን ሰጣችሁ ይልና ከእርሱ ጋር አስነሳችሁ ይልና ወረድ ብሎ ከእርሱ ጋር በአብ ቀኝ ምን አላችሁ? አስቀመጣችሁ። የገዥነት ቦታ፣ የበላይነት ቦታ፣ የንጽህናን ቦታ፣ የጽድቅን ቦታ፣ የቅድስናን ቦታ አስቀመጠን። ይሄ ሁሉ ከኋላ ጥላ በሆኑ ነገሮች ነው የጀመረው። ዘኍልቍ ምዕራፍ 6 እናወጣና ከ22 ጀምሮ እግዚአብሔር እንደዚህ አለ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው። የእስራኤልን ልጆች ምን ስትሏቸው? እንዲህ ስትሏቸው ምን እያላችኋቸው ነው? እየባረካችኋቸው። እየባረካችኋቸው ከሆነ ደግሞ ከኋላ ያለው ነገራቸው እየተስተካከለ፣ አሁን ያለው ህይወታቸው እየተባረከ፣ መጪው ዘመናቸው እየተፈወሰ ነው። እግዚአብሔር በረከት በሉ። ከኋላዬ ያሉ የተበላሹ ነገሮችን ያስተካክላል። የአሁን ዘመኔን ይባርካል፣ ይፈውሳል፣ ፊት ለፊቴንም ይባርከዋል። ልብ በሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። ቁጥር 27 እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። ስሜን በማን ላይ ያደርጋሉ? በእስራኤል ልጆች ላይ ያደርጋሉ። የእግዚአብሔር ስም አልነበረም ማለት ነው በህዝቡ ላይ። በምን? በባርኮት ደረጃ። ለምን? የተረገሙ ናቸው። ከምን የተነሳ? ከኃጢአት የተነሳ ተረግመዋል። እነሱ ተረግመዋል፣ እባብ ተረግመዋል፣ ምድርም ተረግማለች ከነሱ የተነሳ። በላያቸው ላይ እርግማን ስላለ የተቀመጠባቸው ማን ነው? ሰይጣን ነው። እርግማን ባለበት ሁሌ ማን ስላለ? ሰይጣን ስላለ። ሰይጣን በእርግማን ከተቀመጠ፣ ድህነት፣ በሽታ በእርግማን ከተቀመጠ፣ ህይወት፣ በረከት፣ ሰላም ደግሞ በምን ይቀመጣል? በባርኮት ይቀመጣል።
ከተጽዕኖ ውጪ ለማውጣት እነሱን ለማሳረፍ እነሱን በሁሉ የበቃ ለማድረግ ያሳነሳቸውን የገዛቸውን የገታቸውን አቅማቸውን የያዘ የምድርን በረከት ኃይል የከለከለባቸውን እርግማንን ማስነሳት የግድ ነው። የመጀመሪያ ነው። ስለዚህ ሕዝቡን ስትባርክ ስሜን በላያቸው ላይ ምን ትላለህ? ታስቀምጣለህ። እኔም ምን እላቸዋለሁ? እባርካቸዋለሁ። ምን እላቸዋለሁ? እስቲ እግዚአብሔር ይባርካል በሉ። የበረከት አምላክ ነው በሉ። ድገሙ ባካችሁ። እና መረጠ ሕዝቡን እስራኤልን የሚባርኩ ሰዎች መረጠ። አሮንና ማንን? ልጆቹን ለሙሴ ነገር ብሎ መረጠ። አሮን በእውነት መባረክ ይችላል እንዴ? የአዳም ነገር አለበት። ሁለተኛ ነገር ደግሞ አሮን ራሱ እንደገና ተጨማሪ ከሰይጣንም ብሶ ከዛ ከእባብ ብሶ ሕዝቡንና እግዚአብሔርን አለያይቷል። እግዚአብሔር በታላቅ በጽኑ ክንድ ከግብፅ ሕዝቡን ካወጣ በኋላ 40 ቀን ሙሴ ተራራው ላይ እግዚአብሔር ፊት ሲቆይ ዘገየባቸው። ሕዝቡ መጡና ይሄ ከግብፅ ያወጣን ሙሴ የት እንደገባ እናቅም፣ አንተ አሁን በፊታችን የሚሄድ አማልክት ስራልን አሉት። ሙሴ አልነበረም። አሮን እሺ እንግዳውስ ከሚስቶቻችሁ ከሴት ልጆቻችሁ ከወንድ ልጆቻችሁ ጌጦቻችሁን ወርቆቻችሁን በሙሉ አምጡ፣ እኔ አማልክት እሰራላችኋለሁ። ቀጠቀጠ፣ አሰራና ጥጆቹን ደርድሮ እስራኤል ሆይ ስማ፣ ከግብፅ ያወጡህ አማልክቶችህ እነዚህ ናቸው። ይሄንን ሰው ነው የእግዚአብሔር ቸርነት በሱ ቦታ ሆኖ ትልቁን የእግዚአብሔርን ስም ተሸክሞ ሕዝቡን እንዲባርክ ያስቀመጠው። የእግዚአብሔርን በረከት ሲናገር እሱ ራሱ ይባረካል። የምትባርክ ነፍስ እርሷ ትጠግባለች ይላል። ምንን? በረከትን። ጌታ ስሙ ይባረክ። እንደ ሰው ስታስቡት አሮን ሕዝቡን ሊባርክ አይችልም፣ በፍጹም አይችልም። የእግዚአብሔር ምርጫ ነው። ቸርነቴን፣ ርኅራኄን፣ ምሕረቴን የማሳየው መጀመሪያ ከአሮን ነው። መጀመሪያ የአሮንን ሕይወት ያንን ከጀርባ ያለውን የራሱን ነው የማስተካክልለት። ለዚህ ነው ከጀርባችሁ ምንም የተበላሸ ነገር ቢኖር ዛሬ የእግዚአብሔር በረከት ያስተካክለዋል። ስትቀበል ኦልሬዲ ሰርቶታል እግዚአብሔር በክርስቶስ ኢየሱስ። ዛሬ አምኖ ተረድቶ ምን ማለት ነው? መቀበል ነው። እሱ ገባ ማለት ያ የተበላሸ እርግማን፣ መርገም የሆነ ግፍ፣ በደል የሆነ ሁሉ ምን ይሆናል? ይወገዳል፣ ይጠረጋል። ጌታ ስሙ ይባረክ። ልንገራችሁ የአሮን በደል በእግዚአብሔር ባርኮት ከተስተካከለ ያንተ ያንቺ የኔ እንዴት ነው የማይስተካከለው? እውነትም ባርኮት ያለፈን ስህተት ምን ይላል? ያስተካክላል፣ ያርማል። አሜን። የተበላሸን ነገር ያስተካክላል። ጌታ ስሙ ይባረክ። ስሜን እላያቸው ላይ ታስቀምጣለህ። ጌታ ይመስገን። እኔም ራሴ ምን እላቸዋለሁ? ባርካቸዋለሁ። ጌታ ስሙ ይባረክ። ባርኮት የእግዚአብሔርን ስም በሰዎች ላይ ያስቀምጣል። እግዚአብሔር ደግሞ ስሙ የእግዚአብሔር ስም የተነገረብንን ደግሞ ለማጽናት ኃይሉን፣ ስልጣኑን፣ ክብሩን ይገልጣል። ያን ጊዜ ሰው ምን ይላል? ይባረካል። እስቲ ይባረካለሁ በሉ። ቤታችሁ ይባረካል፣ ሕይወታችሁ ይባረካል፣ ኑሯችሁ ይባረካል፣ አገልግሎታችሁ ይባረካል፣ ትዳራችሁ ይባረካል፣ ልጆቻችሁ ይባረካል፣ መንፈሳዊ ሕይወታችሁ ይባረካል፣ ጤናችሁ ይባረካል፣ ትምህርታችሁ ይባረካል፣ ሁሉ ነገር ይባረካል። እቺ የባርኮት ቀን ነች። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። እግዚአብሔር መሪዎችን አዘጋጀ፣ ሕዝቡን የሚባርክበት በሕዝብ ውስጥ የሚገባባቸው መንገዱ የሆኑ ስሙን ጠርተው ሰው ላይ የሚያስቀምጡና የበረከትን ቃል የሚያስቀምጡ መሪዎች አዘጋጀ። ማንም ሰው እንዴ አሮን መጀመሪያ ለራሱ ይባረክ እኔን ይባርካል እንዴ ማለት አይችልም። ለካ ባርኮት ከእግዚአብሔር እንጂ ከሰዎች ንጽህናና ብርታትና ድካም ምንም ግንኙነት የለውም። ከሚባርክ ከእግዚአብሔር ነው። ማንም ሰው እግዚአብሔር በባርኮት ካስቀመጠው ሰውየው አይታይም። የሚታየው ማን ነው? እግዚአብሔር። ጌታ ስሙ ይባረክ። ይባርካል። አሜን። ይባርካል። ጥሩ ተናጋሪ መሆን አለመሆን ጋር ግንኙነት የለውም። የሰዎችን ልብና መንፈስ ከመኮርኮርና ብድቅ ከማድረግ ጋር ግንኙነት የለውም። ምቹና ያማረ ሁኔታ ከመፍጠር ጋር ከሰረሞኒ ጋር ግንኙነት የለውም። ያ ሁሉ ለማን ነው? ለሰው ነው። ብቻ ሕዝቡን ሲባርኩ እነሱ አሜን ሲሉ የማስም ይቀመጥ? የእግዚአብሔር ስም ይቀመጥ። ወትሮም ቢሆን የእግዚአብሔር ስም የሚያስፈልገው ሰው ለማይችለው ነው፣ ሰው ላልሆነለት፣ ሰው ላቃተው ነው፣ ሰው ለደከመበት ነው። እስቲ ዛሬ በሉ የእግዚአብሔርን ባርኮት ለመቀበል ራሴን አዘጋጃለሁ። ራሴና ላይም ሁኔታዎቼና ላይም ባራኪዎቼና ላይም የማየው የእግዚአብሔር ቃልን ነው፣ የእግዚአብሔርን ስም ነው፣ እግዚአብሔርን ነው። ባረካለሁ። ከዚህ በፊትም ነግሬያችኋለሁ። እግዚአብሔር ካቀበላችሁ ምንም ነገር ይሁን ያንን ተናገሩት፣ ያፈራል። እዛ የነበርኩበት ምድር ላይ
ወደ ስራ ስወጣ ከጎረቤታችን አንዷ ሰላም ስትለኝ ጨበጥኳት። እግዚአብሔር ምንጭ ያፈልቅልሽ። መስፍኔ ዛሬ እንዴት አይነት ሰላምታ ነው ብላኝ፣ ይሄው ነው ተባብለን ሄድኩ። እኔም ስራ የገባው እሷም ቀረች። ከስራ ስመጣ እዛችሁ ቦታ ጠበቀችኝ። ሰዓቴ ይታወቃል። ከስራ ገብቼ ደግሞ ቤት ጸሎት አለ ህብረት። መስፍኔ ጠዋት ምንድን ነበር ያልከኝ? በምን ነበር ሰላም ያልከኝ? እግዚአብሔር ምንጭ ያፍልቅልሽ። ፈለቀ እኮ አለችኝ። ንገሪኝ፣ እከሌን ታውቀዋለህ? እዛ ጋ ያለው? አዎ። ሱቅ ያለው? አዎ። ካናዳ ሮብ ሊበር ነው። ዛሬ መጥቶ ያለውን ነገር ተጠቀሚበት ብሎ ሙሉ ቁልፍ ሱቁን ሰጠኝ። ምንጩ ታዲያ ፈለቀ አይደል አለች። እቅዱ ከእግዚአብሔር ነው። ፕሮግራሙ ያለው እግዚአብሔር ጋር ነው። እይታው ከእግዚአብሔር ነው። እናንተን ግን መልእክተኞች ያደርጋቸዋል። እኛን መልእክተኞች ያደርገናል። ሰው ጋር አይደለም ያለው ባርኮት ያለው እግዚአብሔር ጋር ነው። ይሄ እግዚአብሔር ደግሞ አያደላም። ኃጢአተኛ ነው ብሎ አይተውም። አሳየን እኮ የኃጢአተኞች ዋናውን አሮንን ባርክ ብሎ ያስነሳው ጌታ ስሙ ይባረክ። አሜን አላችሁ። ዛሬ የበረከቴ ቀን ነው በሉ። የተበላሹ ነገሮቼ አይኔ እያየ ይስተካከላሉ። እድለኞች ነን። የዛሬን ነገር ለማስተካከል ልንጥር፣ ጉልበት ሊኖረን፣ አቅም ሊኖረን እንችል ይሆናል። የትናንት አይሞከርም። እግዚአብሔር ስለሆነ ነው። ለሰዎች ያለውን እዩ። ለሰዎች ያለውን ልብ እዩ። ለሰዎች ልጅ ያለውን ፍቅር ተመልከቱ። ከአፈር ያበጀው ሰው አምጾበት አፈር አላለቀበትም እኮ እግዚአብሔር። ሌላ ማበጀት እኮ ይችል ነበር፣ ግን ሲወድ እግዚአብሔር ለዘላለም ነው የሚወደው። ለዚህ አይደል እንዴ ዮሐንስ 13 ላይ ጌታ ኢየሱስ ወደ አባቱ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም ያሉትን የወደዳቸውን ወገኖቹን እስከ መጨረሻ ወደዳቸው ይላል። በቃ እስከ መጨረሻ። ዛሬ ላይ እስከ መጨረሻ ወደደው ጴጥሮስን። ነገ ሲክደውም ተወዷል። ለምን? አልፎ ነው የወደደው፣ እስከ መጨረሻ ስለወደደው። የየቀን ህይወቱን አይደለም የወደደለት፣ እሱን እስከ መጨረሻ ነው የወደደው። ዛሬ ሊበረታ ነገ ሊደክም ይችላል። ሰውየው ግን እስከ መጨረሻ የተወደደ ነው። እስከ መጨረሻ ምን አለው ይላል? ወደደው። ነገ ግን ምን አለው? ካደው አይደል? ሞቶ ሲነሳ መጀመሪያ የሄደው ማንጋ ነው? ጴጥሮስ። ለምን? ስለወደደው። ሊወቅሰው ነው እንደ ሄደው። ጴጥሮስ አንተም ትክደኝ፣ ሌላው እንኳን ግድ የለም ማልመለስ ሰው ቢሆን አይደል እንደሚል ብዙ እኮ ይላል ሰው። ማልመጣ መስሎ ነው አይደል? በዛው ምቀር መስሎ ነበር አይደል? አንተም አላልኩም እኔ 3 ትክደኛለህ እኮ ብዬህ ነበረ ማለት ይችል ነበር እኮ። መጥቶ አሁንም የሚያወራው ስለምንድን ነው? ስለ ፍቅር። ጴጥሮስ ትወደኛለህ? እንድወድህ አንተ ታውቃለህ። እውነት እሱም ይወዳል። ጌታ ስሙ ይባላል። እግዚአብሔር ለሰው ልጅ ያለው ዓላማው ምንድን ነው? ፍቅር ነው። ፍቅር እድል ይሰጣል። ፍቅር ይሸከማል። ፍቅር ይራራል። አሜን በልባክ። ፍቅር አይጨክንም። ስምህ ይባረክ። ስለዚህ እግዚአብሔር በሰው ልጆች መውደቅ ማጥፋት እንደገና ፍቅሩ ተነሳሳ። ሲያስበው መጨከን አቃተው። ሲያስበው መተው አቃተው። ሲያስበው በጠላት እጅ ሲወድቅበት ራራለት። እንዲህማ አይሆንም አለ። አንድ ጊዜ ዮሐንስ ወደ ሰዎቹ መጣና ዝም ብላችሁ የአብርሃም ልጆች ነን አትበሉ። እግዚአብሔር እኮ ከፈለገ ከነዚህ ድንጋዮች ለአብርሃም ልጅ ሊያስነሳለት ይችላል። እሱ ነው ያለው። እግዚአብሔር ግን አያረገው፣ አይፈልግም። የነበረውን ሰው ነው ይዞ መቀጠል የሚፈልገው እግዚአብሔር አስተካክሎ። ለዚህ አይደል እንደ ኤርሚያስ ላይ ጭቃ በሸክላ ሰሪው እጅ እንዳለ እነሆ እናንተም በእኔ እጅ አላችሁ። ቢበላሽ ሸክላ ሰሪው ጭቃውን አይጥለው፣ በፈለገው ቅርጽ እንደገና ይሰራዋል። አሜን። እና የእግዚአብሔርም የማስተካከያ የመስሪያ የማነጫ መንገዱ መሳሪያው ምንድነው? እስቲ ባርኮት በሉ። እንደ ቀላል እኮ ይመስላችኋል አንዳንድ ጊዜ። እግዚአብሔር ይባርክ። አሜን። ልምድ አይደል የሚመስለው፣ መንፈሳዊ ባህል። መቼም ጴንጤ አይረግም እግዚአብሔርን የሚያቅሰው አይደል? እግዚአብሔር ይባርክ። አሜን። ባርኮት ምን እንደሆነ ያዕቆብና ኤሳው ቢያወሩልን፣ ባርኮት ምን እንደሆነ፣ የባርኮት ጉልበት ምን እንደሆነ እነሱ ቢያወሩልን። አንድ ቀን ይስሐቅ ኤሳውን ጠራና፣ ኤሳው አሁን እኔ መሄጃዬ ደርሷል፣ መቼ እንደሚሄድ አላውቅም። ሳልሄድ ግን ነፍሴ ትባርክህ ዘንድ ጣፋጭ ምግብ ሰርታ አምጣልኝ አለው። እሺ አለና ዕቃውን ይዞ ወዴት? ወደ አደን ሲሄድ በቀላሉ አያገኝም። አውሬ ከቀደመው አውሬው ሊበላውም ይችላል፣ ሊተናኮለውም ይችላል። አውሬ ባለበት ነው የሚበላ እሱ የሚያድነው።
ምክንያቱም በይና ተበይ ባሉበት ጫካ ነው የሚታደነው። ሪስክ ወስዶ በድፍረት የሄደው ምን ለማግኘት ነው? ያንን በረከት ሲያሰላስል አውሬውንም ድካሙንም ረሃቡንም ጥሙንም ምን ብሎታል? ረስቶታል። እነዚህ ሁሉ ምናዊ ናቸው፣ ጊዜያዊ ናቸው። ባርኮት ግን ወደፊት ያለውን ህይወት ሁሉ ያጠቃለለ ነው፣ የያዘ ነው። ስለዚህ ኃይል አገኘ። ይሄንን ሲያሰላስል ሄደ። በዚህ መሃል እናት ሰምታ ነበርና እናት ደግሞ ያው ያዕቆብ ወጥ ምስር ምናምን ስለሚሰራ ስለሚያግዛትም ይመስለኛል እሱን ትወዳለች። አባት ደግሞ ያ አድኖ ያመጣል። ጀግና ነው፣ እሱን ይወዳል። ልጄ ተዘጋጅ ለባርኮት። በኩር እሱ እኔ እንዴት ግድ የለህም አባት ኤሳውን ሊባርክ እንደፈቀደ አውቄያለሁ። አሁን እሱ አደል ሊያመጣ ሄዷል፣ አድኖ ሊያመጣ። እኔ እሱ የሚወደውን አይነት የጣፈጠ ምግብ ሰርቼ አቀርብልሃለሁ፣ አንተም ታቀርብለትና ይበላል፣ ይባርካል። እኔ እኮ ያዕቆብ እንጂ ኤሳው አይደለሁም። ይሄ ባርኮት ለማን ነው? ለኤሳው ነው። በሱ ነው እኔን ሊያገኘኝ የሚገባ። ደግሞ ወንድሜ ኤሳው ለስላሳ ነው። እኔ እንደሱ ጸጉር የለኝም። አባቴ ጠጋ ብሎ ቢዳስሰኝ ኤሳው መሆኔ ከታወቀ እርግማን እንጂ በረከት አይሆንልኝም። ልጄ ግዴለ አንተ እኔም ብቻ ስማ እንጂ እርግማኑ በእኔ ላይ ይሁን፣ አንተ ተባረክ። አላመነበትም። ስለማን ነው የገባው? ስለ እናቱ። ግን ምንን ይፈልጋል? በረከትን ይፈልጋል። መንገዱን ግን አላመነበትም። በኋላ ሰራራና ገባ። አንተ ማነህ ሲለው ከሰዓት አንጻር ምንም ቢያረጅ ያቃል። ጌታ ስሙ ይባረክ። እድሜውን ብታነቡት ዛጋ ትልቅ ሰው ነው፣ ግን ከአእምሮው ጋር ነው ያለው። ጌታ ይመስገን። የእግዚአብሔር በረከት ሁለንተናዊ ሙሉ ስለሚያደርግ ክብር ለኢየሱስ ይሁን። በአባቱ ስለተባረከ እሱ። አንተ ማነህ? እኔ ልጄ ኤሳው ነኝ። ነው እንዴ? ታዲያ እንዴት ፈጠንክ አለው። ከመቼው መጣ ሲለው ምን አለ? እግዚአብሔር አቀረበልኝ አለ። ይሄ እግዚአብሔር እኮ ያሳዝናል መቼም ባልሰራው። ይሄን ያቀረበች ማን ነበረች ማለት ነበረበት። እግዚአብሔር ቻይ ስለሆነ እንደሰማ ስለማይመልስ ይችል ነበር እኮ እዛው አንተ ማለት ይችል ነበር። እኔ በነጎድጓድ ድምፅ መምጣት ይችል ነበር። ዝም አለው፣ ተወው። ለምን እንደሆነ ታውቃላችሁ? ያዕቆብ እግዚአብሔር ልብ ውስጥ ያለውን ነገር ይፈልጋል። እግዚአብሔር ሰውን ምን ማለት ነው የሚፈልገው? መባረክ እና ይፈልገዋል ብሎ አላ ለአባቱ አብርሃምን ሲጠራው እባርክሃለሁ በአንተም የምድር ትውልድ ሁሉ ምን ይላል? ይባረካል በአንተም። በአብርሃም የምድር ትውልድ ሁሉ ከተባረከ የግድ ልጆቹ መባረክ አለባቸው የሚተላለፍ ስለሆነ። ስለዚህ ያንን በረከት ያዕቆብ ስለሚፈልገው አለፈው። ለዛ ማስተካከያ ይሰጣል፣ ግድ የለም። ዋናው ነገር የቱ ነው? አሁን የኔን ሐሳብ ዝም አለ። ገባ፣ አበላው፣ መባረክ ጀመረ። ባረከ፣ በደንብ ባረከው፣ በደንብ ጥግ ድረስ ባረከው። እሱ ሲወጣ ማን መጣ? ኤሳው መጣ። ከአደን የእውነቱን ሰርቶ አባቱ በሚፈልገው ልክና መጠን አይነት ሆኖ ተሰርቶ መጣ። አባ ቀና በል፣ እጅህን ታጠብ፣ ብላ፣ ነፍስህም ትባርክ። እንዴ አንተ ደግሞ ማን ነህ? እኔ ልጅህ ኤሳው ነኝ። ቅድም የባረኩት ማን ነው? አንተ ከመምጣት በፊት ይሄ አታላይ አለ። ከዚህ በፊት ብኩርናዬን ምን አለኝ? ወሰደብኝ። ምን ብሎ? አታሎ። አሁን ደግሞ በረከቴን ወሰደብኝ። እሺ ይሁን፣ ወሰደ አይደል? ይሁን። እኔና እሱ ይሄንን፣ አንተ ግን ምን በለኝ? ባርከኝ ሲለው፣ አይ ልጄ በረከትን ምን ብየዋለሁ? ሰጥቻለሁ። አንዲት ነች አባ ያለች በረከት፣ እኔንስ አትባርከኝም አለው። ልጄ ምንም ማድረግ አልችልም፣ ባርኬዋለሁ። አሁን አየህ፣ ልብ በል። ምንድነው የሰጠው? በግ ነው? ግመል ነው? ጠቦት ነው? ፍየል ነው? ላሞች? ምንድነው? መሬት ነው? ምንድነው የሰጠው? ቃል ነው የሰጠው። ተመልከት፣ እነሱ ጋር ያለው የባርኮት ዋጋ እና ማንነት ትልቅ ነው። ሰጥቼዋለሁ አለ። አየህ፣ ልክ ዕቃ እንደሚተላለፍ እዛ ከሄደ እዚህ እንደማይኖር አንዱ በቃ ሰጥቼዋለሁ። አሁን የለም። የዚህን ያህል ሪል ነው በቃል የሚባረክ በረከት። ጌታ ስሙ ይባረክ። እና ምርር ብሎ አለቀሰ። ምን ቀርቶበት ነው? ላም፣ ፍየል፣ በግ ምንድነው የቀረ? መሬት፣ ቤት ምንድነው የቀረበ? ምርር ብሎ አለቀሰ። ለዚህ ነው ቅድም ያልኳቸው እግዚአብሔር ይባርክ፣ አሜን። ምንም አይመስለንም። ሰውየው እኮ ያለቀሰበት ነው። አየው፣ ለካ ፊውቸራቸው ይሄ ነበር።
ተመልከት፣ ይሄንን ይዞ ነው የወጣው ያዕቆብ እችን ቃል እና ደረቅ በትር። ሲመለስ ምንድነው ያለው? ስመጣ ደረቅ በትሬን ይዤ ይሄንን ወንዝ ተሻገርኩ። አሁን ይሄው የሁለት ክፍል ሰራዊት አድርገ መለስከኝ አለው። ከኋላ ያለው ነገር ተስተካከለ። አሁን ላይ ያለውን ባረከው። ከፊት ደግሞ የሚጠብቀው የኤሳውን ዛቻ አስተካከለለት፣ አስቀረለት። ጌታ ስሙ ይባረክ። አሜን አላችሁ። እስቲ እግዚአብሔር በረከት በኔ ላይ ትሁን በሉ። በኔና በትውልዴ ላይ ትሁን በሉ። ትሁን በሉ ባካችሁ። ድገሙ። የሰውን ህይወት የምትቀይር የምታሳርፍ ታላቅ የምታደርግ ይህቺ ባርኮት ነች። አሜን። ሰው ሲባርክ በእግዚአብሔር ስም የእግዚአብሔር ስም ነው ላይ የሚቀመጠው፣ ህይወቱ ውስጥ የሚገባው፣ ኑሮ ውስጥ የሚገባ፣ ትዳርሽ ውስጥ የሚገባ፣ ስራችን ውስጥ የሚገባ፣ አገልግሎታችን ውስጥ የሚገባ ስሜን ታስቀምጥባቸዋለህ ነው ያለው። አሜን። ባርኮት ያገኘናል። የእግዚአብሔር ባርኮት ያገኘናል። ምሳሌ 10:20 ላይ ምን ለማለት ፈልጎ ይመስላችኋል? የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም አትጨም። ምን ማለት ነው? የእግዚአብሔር በረከት እግዚአብሔር ሲባርክህ ወደ ምን ያመጣሃል? ወደ ብልጽግና። እና እዛ ስትደርስ ምን አይጨመርበትም። ምን ማለት ነው? ፍጹም ነው። ለምሳሌ አንዳንድ ቦታ አይታችኋል። ትልቅ ይዞታ አለ፣ ሀብት አለ፣ ሁሉ ቤቱ ሙሉ ነው። ወይሷ ወይሱ ግን አይቀምሱትም። በሽታ አለ። ሁሉን ምግብ ምን አይሉ። ይሄ ሐዘን አይደል? የእግዚአብሔር በረከት ግን ባለጠጋ ታደርጋለች፣ ሐዘንን አትቀለቅልም። በሽታ ያገኘህም፣ ደዌ ያገኘህም፣ ያገኘኸውን ትበላለህ። እግዚአብሔር የሰጠህን ትመገባለህ። ዛሬ እህል ውሃ ሁሉ ይፈወሳል። የኑሮ ተግዳሮት ሁሉ ይነሳል። ተው። አንዳንዴም እግዚአብሔር እንደዚህ እየተናገረን በህይወታችሁ ምስክር ሆናችሁ እግዚአብሔር ሰርቶላችሁ እንዳያችሁት ይሄም ቃል ያው ነው፣ ይሰራል። የእግዚአብሔር ነው። ዛሬ እግዚአብሔር እቅዱ ዛሬ መባረክ ነው። እኛን ፕሮግራሙ መባረክ ነው። የሰበሰበን ሊባርከን ነው። አየ ለካ ባርኮት የሰዎች ፍላጎት አይደለም። የማን ነው? መጽሐፍ ቅዱስ ላይ ባርኮት ባይኖር ከየት ታውቀዋለህ? እና የትስ ትለዋለህ? የጀመረው ማን ነው? መባረክ እግዚአብሔር ነው። ጌታ ስሙ ይባረክ። የባርኮትን ጉልበት ላሳየ በአብርሃም አብርሃም አለው፣ አቤት ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ምን እልሃለሁ? እባርክሃለሁ። አገሩን ሲተው፣ የአባቱን ቤት ሲተው፣ ትውልዱን ሲተው ምንም የጎደለው አልመሰለውም። አብርሃም ሁሉን ትቶ ሄደ። ምንም እንደማያጣ እግዚአብሔር ተናግሮታል። ታላቅ ሕዝብ አደርግሃለሁ፣ የምድር ወገኖች ሁሉ በአንተ ይባረካሉ። ሲያነጻጽረው እግዚአብሔር የተናገረው ቃል ይበልጣል። የባርኮት ቃል ሁሉን ትቶ ወጣ። ጌታ ስሙ ይባረክ። እኔ አሁን በሕያው እግዚአብሔር ፊት አይደለም እግዚአብሔር ጠርቶኝ፣ መስፍን አቤት፣ አሁን ምን ላደርግልህ ትፈልጋለህ? በአንድ ሰከንድ ውስጥ በሰከንድ ውስጥ ሚሊዮነር ላድርግህ ወይስ ልባርክህ ቢለኝ ባርከኝ ነው ማለት። ብሩ ይመጣል እኮ፣ እንቅልፍ ይዞ ይመጣል፣ ሰላም ይዞ ይመጣል። እግዚአብሔር ባርኮት ግን ብሩንም ያመጣዋል፣ ሰላሙንም ያመጣዋል፣ እንቅልፉንም ያመጣዋል፣ ጤናውንም ያመጣዋል። ብዙ ሰው እየበላ አይደል እየታመመ ያለው? የበላው እኮ ነው የሚያመው። ሞኞች አትሁኑ። ባርኮት ከእግዚአብሔር ነው። አሜን በልባክህ። የእግዚአብሔር የቃል ባርኮት ከሁሉ ይበልጣል። ሁሉን ያስገዛልሃል፣ ሁሉ እንዲመቸህ ያደርግሃል። ቀጠለና ምንድነው ያለው? አብርሃምን እንመጣለን እዚህ ጋር ነው። ስምህንም ምን እለዋለሁ አለ? አከብረዋለሁ። አሁን እኮ አብርሃም በሁሉ ዘንድ ምን ያለ ነው? የከበረ ነው። እኛም የአብርሃም ልጆች ነን እንላለን። እዛ የኢብራሂም ልጆች ነን ይላሉ። እዛ ማን ነው የአብርሃም ልጅ ነኝ የማይል ከሰው ዘር? እግዚአብሔር ስሙን ምን ስላለው? ምንድነው ያደረገበት? ስም ውስጥ ባረከው። የበረከት ቃል እኮ ነው ያወጣበት ለአብርሃም እግዚአብሔር። ክብር ለኢየሱስ ይሁን። አሜን በሉ ባካችሁ። ዛሬ በረከት መንፈስ ይመጣል። የበረከት ጸጋ ይለቀቃል። የበረከት ቃል ይወጣል። ይባርከናል ጌታ። የበረከትን ጉልበት ላሳያችሁ። ከእርግማን ልጀምርላችሁና የበረከት ተቃራኒው ምንድን ነው? ምን ማለት ነው? እርግማን ማለት አንድ ሰው የተረገመ ነው ከተባለ ኃይሉ ሁሉ የተያዘ ነው፣ አቅሙ ሁሉ የተያዘ ነው። ሰላም መያዝ ማለት ነው። መረገም ተጽዕኖ ውስጥ መግባት ማለት ነው። መረገም እንደዛ ከሆነ መባረክ ደግሞ ምን ማለት ነው? መለቀቅ። ኃይልህ ይለቀቃል። አሜን በልባክ። አቅምህ ይለቀቃል፣ ሰላምህ ይለቀቃል፣ ደስታ ይለቀቃል፣ እረፍት ይለቀቃል። ስምህ ይባረክ። ቃየልን እግዚአብሔር ምንድን ነው ያለው? ቃል እኮ ነው ያወጣበት አይደል? ምድር ኃይሏን ትከልክልህ አለው።
ይሄ ማለት ዘዳግም ላይ እንደሆነው ማለት ነው። ሰማይ ናስ ምድርም ብረት ትሆንብሃለች አለ። መቆፈር ይቻላል፣ ግን ስቲል ምንድነው? ብረት። ሰማይም ምን ናስ። በሰማይና በምድር መካከል የትኛውም ዓለም ስድስቱም አህጉር ሰው የማይኖርበት ሰባተኛው መሄድ ይቻላል። ስቲል ሰማይ ምንድነው? ናስ። ምድር ምንድነው? አየህ፣ የቦታ መለወጥም ሰውን ሊለውጠው አይችልም። የሚለውጠው ባርኮት ብቻ ነው። እስቲ የእግዚአብሔር ባርኮት ዛሬ በላይ ላይ ይመጣል በሉ። ስማ፣ የእግዚአብሔር ባርኮት ቃሉ ሲመጣ የእግዚአብሔር ቃል መቅኒ ውስጥ አጥንት ውስጥ ይገባል ይላል አይደል? ይህ ብለድ ላይንህን ሁሉ ያጠራዋል፣ ዲኤንኤህን ይፈውሰዋል። አሜን በልባክ። የማበጀት የመፍጠር የማደስ ጉልበት አለው የእግዚአብሔር ቃል። ዛሬ ባርኮት ይሆናል። ኦሬዲ የሆነ ነው ለተቀበለው ሁሉ። አሁን እንዴት መሰላችሁ? ያን መልካም እርሻ ሆኖ መገኘት ነው። አንዳንዱ 30 አንዳንዱም 60 አንዳንዱም እግዚአብሔር ከመቶ ያርጋችሁ። የእግዚአብሔር ቃል የባርኮቱ ቃል 100 እጥፍ በእኔ ላይ ያፈራል። ልቤ ሕይወቴ መልካም እርሻ ይሆንለታል ለተቀበሉት። ነገር ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ልጅነት በስልጣን ይህ በተነገረ ቃል እኮ አምነህ ነው። አይ ምን ያህል ይዘትህ እንደሚቀይረው፣ ፖዚሽን እንደሚቀይር፣ ማንነት እንደሚቀይር። ልክ ዛሬ ኢሳይያስ ላይ እንዳለው ነው ለኛም የሆነው። በድብቅ ወይም በጨለማ አልተናገርኩም እንዳለው፣ በግልጽ ተናግሬ ያለው እንዳለው እንደሱ ነው የሚሆነው። አሜን። እግዚአብሔር ሆይ በሉ ዛሬ የባርኮት ቃል በኔ ላይ ይወርዳል፣ እቀበለዋለሁ። በዚህ በባርኮት ቃል ነው የመስቀል ውጤት ያልሆነ የእግዚአብሔር ስጦታ ያልሆነ የትኛውም ቀንበር የሚነሳው ይሰበራል። እንክት ነው የሚለው፣ ወዲና ወዲያ ይቀራል። ሃሌሉያ! ደስ ይበላችሁ። አንዳንዶቻችሁ ታግላችሁ ያቃታችኋል። የምትፈልጉትን መሆን ያቃታችሁ ይሰብርላችኋል፣ ያነሳላችኋል፣ ይገፍላችኋል፣ ያስወግድላችኋል፣ ይበትንላችኋል። ሃሌሉያ! ይሄ የእግዚአብሔር የአባትነቱ የቸርነቱ የፍቅሩ የራሱ መነሳሳት ነው። አይቶ እግዚአብሔር አይጨክንም። ኤፍሬምን እንዲህ አለው። ኤፍሬም ፈራ፣ ደነገጠ፣ ታወከ። ያልተስተካከለ የተበላሸም ነገር አለ። ራሱን ብሎታል እግዚአብሔር። ኤፍሬም እንግዶች ጉልበቱን በሉት፣ እሱም አላወቀም። ኤፍሬም ሸበተ፣ እሱም አላወቀም ይላል። በቃ ከልጅነት እስከ ሽበት ድረስ እየተበላ ይመጣ ነው። ኤፍሬም እንደ ምንድነው አለ እንዳልተገላበጠ ቂጣ ነው፣ ማስተዋልም የለው። በቃ እንደዚህ እና አንድ ቀን ሲነቃ ይሄ ሁሉ ውስጥ እንዳለ አየውና ጭንቀት፣ ግራ መጋባት ውስጥ ሆነ። እግዚአብሔር አየውና ኤፍሬም እንዴት እተውሃለሁ? እንዴት አሳልፌ እሰጥሃለሁ? እንዴት እንደ ሲባዮና እንደ አዳማ አደርግብሃለሁ? ልቤ በውስጤ ተናወጠችልህ፣ ምህረቴም ተነሳሳችልህ አለው። እንዲህ ነው እግዚአብሔር። ባርኮት ሲመጣ የእግዚአብሔር ልብ ተናውጦልናል፣ ምህረቱ ተነሳስቶልናል። አሜን በልባክ። ቸርነቱ ተገልጦልናል። ሃሌሉያ! ስም ይባረክ ጌታ። ዛሬ ባርኮት ነው። እኛና የኛ የሆነ በሙሉ ይባረካል። እንዲህ እየተመዘዘ ይወጣል በሽታ። ከዚህ ሳትወጡ እሱ ይወጣል። ይሄ ቃል ያስወጣዋል። የእግዚአብሔር የበረከት ጉልበት ያስወጣዋል። ይቺ ቀን የኔ ነች በሉ። እግዚአብሔር የሰራት በሶስት ዋና ዋና ነገሮች እናየዋለን። የኔ ቅድሙን እሱን ላንብብላችሁና ከ22 ጀምሬ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን እና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው። አሜን ያስፈልጋል። እግዚአብሔር ይባርክህ ይጠብቅህም። ሁለተኛ እግዚአብሔር ፊቱን ያብራልህ ይራራልህም። ሶስተኛ እግዚአብሔር ፊቱን ወደ አንተ ያንሳ ሰላሙን የሚስጥህ። እንዲሁ ስሜን እንዲሁ ልክ በዚህ ልክ ስሜን በእስራኤል ልጆች ላይ ያደርጋሉ።
ይሄንን ቃል ተከትሎ የሚመጣው የኔ ስም ነው። የኔን ስም ተከትሎ ደግሞ በረከቱ ይሆናል። የእግዚአብሔር ቃል እግዚአብሔርን ያጎላዋል፣ ያሳየዋል፣ ይገልጠዋል። የእግዚአብሔር መገለጥ በረከቶችን ይገልጣቸዋል። የእውነት ነው። ላስረዳችሁ። ማርያም፣ ቅድስት ማርያም፣ ብጽዕት ድንግል ማርያም የክርስቶስ ኢየሱስ እናት ሀብታም የተባሉ አይደሉም። አይደለ? አዎ። ለዚህ ነው ዋኖስና እርግብ ይዘው የሚሄዱት ወደ መቅደስ እሱን ከተወለደ በኋላ። በደንብ ስሙ። ግን ይሄ ኢየሱስ እሷ ጋር ሲገኝ ልክ ሲወለድ ስትታቀፈው የሌላት ነገር መጣ። እነዛ ጠቢበኞች ከዋክብት እየተከተሉ የመጡ ከርቤ፣ ወርቅ፣ ዕጣን አምጥተው እፊቷ ኢየሱስን ስላያዘች ነው። ኢየሱስ እሷ ጋር ስለተገኘ ነው የሌላት ነገር የመጣው። አሜን በሉ ባካችሁ። ልክ እንዲሁ ነው። ስሜን በላያቸው ላይ ታስቀምጣለህ ሲል የኢየሱስ ስም የእግዚአብሔር ስም ላይ ሲቀመጥ የከበሩ ነገሮች ይመጣሉ። ወዶ ነው ይመጣል። ከሩቅ ከቅርብ ይመጣል። የማያቋት ናቸው ከርቤ ይዘውላት የመጡት። ለሱ ይዘው ሲመጡ ወርቅ ይዘው የመጡት ማታቃቸው ያልጠራቻቸው ስለመጣ ኢየሱስ ስለመጣ። ካልጠበክበት ይመጣል በረከቱ። በረከቱ እግዚአብሔር እጅ እንጂ አንተ እዛ ጋር ያስቀመጥከው አይደለም። አሜን በልባክ። ይመጣል። እስቲ ይመጣል በል። የእግዚአብሔር ባርኮት ያገኘኛል በል። ውስጥ ውጫችሁን ይቀይረዋል። ስሜን ታስቀምጥባቸዋለህ አለ። እኔም እግዚአብሔር ምን እላቸዋለሁ? ባርካቸው። ወንድም የእግዚአብሔር ባርኮት የኋላ ነገር የማይስተካከልለት ሰው አለ? ያሁን ኑሮ የማይመች የማያስደስተው ይኖራል? በእግዚአብሔር ተባርኮ ሰው እንደነበረ መቀጠል አይችልም። ሰባራ ስም ይዞ መኖር አይችልም። ተራ ሆኖ መኖር አይችልም። አሁን እናያቸዋለን በቁጥሮቹ። ጌታ ስሙ ይባረክ። እቺ ቀን የኔ ነች በሉ። ደገሙና እግዚአብሔር በሉ እኔን ሊባርክ መጥቷል። እኔም የሚባረክ ሆኜ ጠብቄዋለሁ። በቃ ተባራኪውና ባራኪው ተገናኙ ዛሬ በኢየሱስ ስም ተገናኙ ዛሬ። አሜን። ተገናኙ ዛሬ። ሃሌሉያ። ተገናኙ ዛሬ። ይሄ የእግዚአብሔር ስለሆነ ነው። እንዲህ ያለ ስብከት እንደሌለን እናንተም ታውቃላችሁ። እዚህ እንዲህ የለንም። እግዚአብሔር ከሰጠን ግን እንናገረዋለን። አሜን። ብዙ የምናወራው ህይወት ላይ ነው። ብዙ የምናወራው አዲሱ ሰው ላይ ነው። ብዙ የምናወራው አእምሮ ላይ ነው። እግዚአብሔር ዛሬ ባርካለሁ ካለ ማን ነው የሚከለክለው? እናወራለን። እሱ ያለውን እንደግማለን። አሜን በልባክ። ከልምዳችን እንወጣለን። ጌታ ይመስገን። የመጀመሪያው አንደኛ ቁጥር 25 ያለው ቁጥር 24 ያለው እግዚአብሔር ይባርክህ ይጠብቅህም። ምን ማለት ነው? ሁለንተናዊ በረከት እና ከክፉ የተጠበቀ ህይወት እንዲኖርህ። ከክፉ ሁሉ የተጠበቀ ህይወት። በደንብ ስሙኝ። ሁለንተናዊ ምን? በረከት እና ከክፉ የተጠበቀ ህይወት። ልብ በል። አዳምን ሁለንተናዊ ባርኮት ሰጥቶት ነበር። ሰውየው ግን በራሱ ከክፉ የተጠበቀ አልነበረም። ያ እንዳይደገም ሁለንተናዊ ባርኮትና ከክፉ የተጠበቀ ህይወት። እግዚአብሔር ይባርክህ ምን ይበልህም? ይጠብቅህም። አዳም ራሱን መጠበቅ አልቻለም። ጠብቅ፣ ግዛ፣ አብጭ፣ አስተዳደር፣ ግዛው ያለውን እባብ ነው የፈቀደለት በራሱ ስለሆነ። አሁን ግን ጠባቂህ ማን ነው? እግዚአብሔር ነው። ሰው ራሱን የመጠበቅ አቅሙ ተፈትኖ ታይቷል። ስለዚህ አሁንም ጥበቃን ለራስ ሳይሆን የሰጠህ ራሱን ባንተ ላይ ምን አደረገ? ጠባቂ። እስቲ እግዚአብሔር ጠባቂ ነው በሉ። ለዛ አይደል እንደ እግዚአብሔር እረኛዬ ነው የምንለው። እስቲ እግዚአብሔር እረኛዬ ነው በሉ። አየህ፣ ሁለንተናዊ በረከትና ከክፉ ሁሉ ምን መጠበቅ። ምክንያቱም በረከት በራሱ አትራክት ያደርጋል ሰይጣንን። መናጢ ደሃ ቢሆን ኖሮ አዳም ሰይጣን ምን ሊያደርግ እሱ ጋር ይሄድ ነበር? ገዢ ስለሆነ እኮ ነው። ባለጠጋ ስለሆነ እኮ ነው የሄደው። የተባረከ ስለሆነ እኮ ነው የሄደው። ስለዚህ ሊመጣ ይችላል፣ ግን ጠባቂህ እግዚአብሔር ስለሆነ አያገኝህም። ሁለንተናዊ በረከትና ምን? ከክፉ የተጠበቀ ህይወት። ምክንያቱም በረከትህ እንዲቀጥል ይፈልጋል። ሰላምህ እንዲቀጥል ይፈልጋል። ደስታህ እንዲቀጥል ይፈልጋል። ተቸገረ እኮ ሰውም አሁን እኮ እንደ ክረምት ፀሐይ ሆኖበታል። ደስታ፣ ሰላም ምናምን ብቅ ጥልቅ ብቅ ጥልቅ።
ደመነ ሲባል በተለይ የኛ ሀገር ይሄ የአዲስ አበባ አይገባችሁ። ጠዋት ሰላም ነው ስትሉ ወዲያው ሞቀ ስትሉ ወዲያው ቅዝቃዜ፣ ቀዘቀዘ ስትሉ ወዲያው ይሞቃል። እንደዛ ሆኗል ህይወት። አሁን ግን ቀጣይነት እንዲሰጠው ሁለንተናዊ ባርኮትና ከክፉ የተጠበቀ ህይወት። እስቲ ዛሬ እንደዚህ በሉ፣ ሁለንተናዊ ባርኮትና በሉ ከክፉ የተጠበቀ ህይወት ይሆንልኛል በሉ። እኔን የሚጠብቅ እግዚአብሔር አይተኛም አያንቀላፋም። አየ ጠባቂ እሱ ስለሆነ የእውነት እኮ ነው። የሚያሰናክል፣ የሚገድል፣ የሚያጠፋ፣ የሚሰብር ጠፍቶ መሰላችሁ እንዴ? በህይወት ያለ ነው። ጠባቂያችን ብርቱ ስለሆነ ነው። እሱ ስለሆነ የሚጠብቀን ጌታ ስሙ ይባረክ። አይ የመጀመሪያው ይሄ ነው። ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። እኔ ጥቅሶቹን ብቻ ልንገራችሁ አላነባቸውም። ዘፍጥረት 1:28 እግዚአብሔር ሰዎችን የባረከበት፣ ዘፍጥረት 12:3 አብርሃምን የባረከበት፣ ዘዳግም 28 ከ1 እስከ 6 ባርኮት፣ ዮሐንስ 17 አዲስ ኪዳን ላይ 15፣ ሐዋርያት ሥራ 3:26፣ ገላትያ 3:9፣ ገላትያ 1:4 እነዚህን ሁሉ አንብቧቸው። ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይጠብቀን ዘንድ ይላል አይደል? ገላትያ 3:9ም ደግሞ የአብርሃም በረከት በክርስቶስ ኢየሱስ ወደ አሕዛብ ሁሉ ምን ይል ዘንድ ይደርስ ዘንድ። እስቲ ዛሬ የአብርሃም በረከት ወደ እኔ ይመጣል ብሎ ዛሬ የሆነን ነው የምላችሁ። ሁለንተናዊ በረከት ይሆናል። ሁለንተናዊ ባርኮት ይሆናል። በውስጥ በውጭ ባርኮት ይሆናል። በአእምሮ ባርኮት ይሆናል። በሐሳብ ባርኮት ይሆናል። በልብ ባርኮት ይሆናል። በነፍስ በስጋ በመንፈስ ባርኮት ይሆናል። በስራ ባርኮት ይሆናል። በኑሮ ባርኮት ይሆናል። ከየትኛውም ነገር ደግሞ ጥበቃ ይበዛላችኋል። የእግዚአብሔር ሐሳብ አይደለም በእኛ ውስጥ በጲላጦስ ውስጥም ጸንቷል። ትዝ ካላችሁ የማ ሐሳብ? ጲላጦስ ጌታ ኢየሱስን ንጉሥ እንደሆነ አያምንበትም እኮ አይደል? ሲጽፍ ግን በአራማይክ፣ በግሪክ፣ በዕብራይስጥ ኢየሱስ የአይሁድ ንጉሥ ብሎ ጻፈ። ሁሉም አነበበና ተቆጣ። ንጉሥ ጋር መጡ። ንጉሥ ምን መሆን ነው? አንተ ራስህ እኮ ምስክርነት እየሆንከው ነው። ምን ኢየሱስ የአይሁድ ንጉሥ ነው ብለህ እንዴት ትጽፋለህ? ይሄ ኢየሱስ እኔ የአይሁድ ንጉሥ ነኝ ይላል ብለህ የራሱን አታንጸባርቅም እንዴ? እንዴት አንተ ትመሰክርለታለህ አሉት። ነገሩ ትክክል ነው ሰዎቹ ያሉት። ለምን? እነሱ ንጉሥ እንደሆነ አያምኑም፣ አይቀበሉም፣ ሰውየውም ጭምር። ግን የእግዚአብሔር ሐሳብ በእሱ ውስጥ የማይሻር ስለሆነ እንዲህ አላቸው፣ የጻፍኩትን ጽፌአለሁ፣ ልሰርዘው አልችልም። የእግዚአብሔር ሐሳብ የጸና ነው። በእናንተ ውስጥ የጸና ነው። ዛሬ በእኔና በእናንተ ውስጥ የጸና ነው። ባርኮት ነው ዛሬ። ሁለንተናዊ ባርኮት ነው ዛሬ። በውስጥ በውጭ ባርኮት ነው ዛሬ። አየ እግዚአብሔር ይባርክህ፣ ምን ይበልህም፣ ይጠብቅህም። ከዛን ጊዜ ጀምሮ ነው ይጠብቁህ ዘንድ በመንገድ ሁሉ መላእክቱን ስላንተ ያዛል የተባለው። እስቲ ጥበቃ ከእግዚአብሔር ዘንድ ሆኖልኛል በሉ። በዚሁ ልንገራችሁ፣ ሰይጣን እያሴረ ያለው ነገር ቢኖር ፈረሰበት፣ ተቀድሟል። እኔ በእግዚአብሔር ቤት እንደ ወይራ ዛፍ ነኝ አለ እኮ። ስብህ ይባረክ። ሁሌ የሚለመልም በጋ የማያውቀው ድርቀት የማያውቀው ሃሌሉያ፣ ወቅት የማይሰለጥንበት ዜፕራ ዴኬልታ ባሃዲያ። አንደኛው እሱ። ሁለተኛው እግዚአብሔር ፊቱን ያብራልህ ይራራልህም የሚለው ብርሃኑ በሕይወታችን እንዲበራ በቀን ተቀን ኑሯችን ከበጎነቱና ከምሕረቱ እንድንጠግብ። አየ ብርሃን ባለበት ሁሌ ምን የለም? መዝሙር 31:16 መዝሙር 67:1 ዮሐንስ 8:12 ዮሐንስ 8:12 ትዝ ይላችኋል። ጌታ ኢየሱስ ስለዛች ሴት አቤት ጌታ ማስተካከያ እኮ ነው ባርኮት። በዝሙት በምንዝርና የተያዘች ሴት አመጡ አሉ። ወይ እንግዲህ ሸፍነውለት ሊሆን ይችላል፣ ከነሱ ወዳጃቸው ይሆናል። በጭም ሴት ብቻዋን አትመነዝርም እኮ አይደል? አመናዛሪ ሲኖር ነው እሷ የምትመነዝረው እንጂ እሱ በሌለበት እንዴት ይሆናል? እና አመጧትና ግን ጌታም ወደ ዋናው ነገር ሄደ። ይህንን ተራ የሆነ ጥያቄ ሳይረዳው ቀርቶ አይደለም፣ እኔ እንኳን ገብቶኛል። ሊያጠምዱት እንደፈለጉ አውቆ ይሄንን ተወ እና ሙሴ እንደዚች አይነቷ ከተገኘች ተወግራ ትሙት ይላል። አንተስ ምን ትላለህ አሉት። እኔ ጎንበስ ብሎ ጻፈና እኔ የምለው ከናንተ ኃጢአት የሌለበት አስቀድሞ ድንጋይ አንሳና ምን ላይ ጽፎ የተበጁት ከምንድን ነው? እዛ ላይ ሲጽፈው በቃ ብቅ አለ። ህሊናቸው ላይ ነው መሰለኝ የጻፈው። ቀና ሲል ሁሉም ኃጢአታቸው መጣባቸው
አቤት ጌታ ስሙ ይባረክ። አሜን። ከዛው እያንዳንዳቸው ሄዱ። ከዛ ያችን ሴት ከሳሾችሽ ወዴት አሉ? አንድስ እንኳ አለች። በቃ የለም በይ እኔም አልፈርድብሽም አለና እዛ ሁሉ ምነግራችሁ እኔ አለ የዓለም ብርሃን ነኝ። አይ ይሄ ጨለማ ውስጥ ነበር የነበረችው፣ አሳለፈላት። አይ ጌታ ስሙ ይባረክ። እኔም ምን አለልሽ? አልፈርድብሽም። ከእንግዲህ ደግመሽ ኃጢአት አትስሪ፣ በሰላም ሂጂ። ምን ማለት ነው? ያለፈው ነገር ምን አለ? ተስተካከለ። እኔ ምንድነኝ አለ? የዓለም ብርሃን። ብርሃኑ ሲያልፍ የቀን ተቀን ህይወታችን ሃሌሉያ እሱን እንዲመስል የእርሱን በጎነት፣ የእሱን ቸርነት፣ የእሱን ጸጋ ተካፍለን እንድንኖር ያደርገናል። አሜን። ለዚህ ነው እግዚአብሔር ፊቱን ያብራልህ። የእግዚአብሔር ብርሃን ሲመጣ ነቀፌታ ሁሉ ይወገዳል፣ ጨለማ የሆነ ሁሉ ይጠረጋል። አሜን አትሉም? ያለፈውን ነገር ያስተካክላል። አስተካከለላት እኮ ጌታ። የወደፊቱንም እኮ ነገራት፣ ተመችቷት እንድትኖር ደግመሽ አላት። አታደርጊው። ጌታ የማይገባበት የለም። አሜን። ዛሬ ልብ በሉ እናንተ። አንዳንዴ ያው የተሰሩ ስራዎች ሁሉ መጥፎ ስራዎች ክብርነት ስለሌላቸው አይወሩ፣ ለምስክርነት የማይቆሙ። ምንናገረው ጌታ የሰራውን ብቻ ነው። እኛና ሰይጣን የሰራውን አናወራ፣ አይወራም። ለምን? ክብር ስለሌለው አይደል? የኃጢአት ክብር አለው እንዴ? የድካም ክብር አለው እንዴ? የለው። ምናወራው የማንን ነው? ያ ያለ እዚህ ጋር መልካም ነገር እየሰራ ሃሌሉያ። ለካ ያንን ምን ብሎታል? እስቲ አስተካክሎታል በሉ። አልፎት አይደለም በሉ፣ አስተካክሎት ነው። የታለፈና የተስተካከለ አንድ አይደለም። ቤት ስትገቡ በር ላይ ያለውን ዕቃችሁን ድንገት መንገድ ላይ ተረስቶ ተራምዳችሁ የምትሄዱትና አንስታችሁ የምታልፉት አንድ ነው። መታለፍና መስተካከል ያንንም ቦታው ሃሌሉያ የጨለማውንም ጨለማ ጋር አሜን በልባክ አንተ ጋር ሊታይ የማይፈልገውን እግዚአብሔር አነሳው። ዛሬ በምህረቱ አነሳው፣ በቸርነቱ አነሳው። እስቲ አንስቶታል በሉ። እግዚአብሔር ፊቱን ያብራልህ ይራራልህም። ብርሃኑ በህይወታችን እንዲበራ በቀን ተቀን ኑሯችን በበጎነቱና ከምህረቱ እንድንጠግብ። እስቲ ዛሬ በሉ ከምህረቱ ጠግባለሁ፣ ከበጎነቱ ጠግባለሁ። የእግዚአብሔር የባርኮት ቃል ወደ እኔ መጥቷልና። ሶስተኛና የመጨረሻው እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። ይሄንን በላቸው እኮ ነው ያለው መርጦ። ዛሬ ለምን ተቀመጠ ታዲያ ይሄ ቃል? ለምን ዛሬ እኛ እንሰማዋለን? ለኛም የተላከ ስለሆነ የተቀመጠ ስለሆነ። እስቲ ይሄ ቃል የኔ ነው በሉ። እውነትም እኮ የኛ ነው፣ የኔና የናንተ እኮ ነው። በዚህ ቃል እኮ እግዚአብሔር ይሰራበታል እንጂ አይጠቀምበትም። የምንጠቀመው ማንን? እኛ ነን። እግዚአብሔር ይሰራበታል እንጂ አይጠቀምበትም። እግዚአብሔር ይፈወሳል። እግዚአብሔር የሚስተካከል ታሪክ አለው ለኔና ለናንተ ነው። ስለዚህ የኔ ነው በሉ። በቃ የውዴ ቃል ወደ እኔ መጣ እንዳለች ይመጣል እንዳለች ሃሌሉያ ስምህ ይባረክ። እርሱ ብሏልና ሆኑም አይደል የእግዚአብሔር ቃል የሚለው። ዛሬ ነግራችኋለሁ የባርኮት ቀን ነው። የምትሰሙት ቃል የባርኮት ቃል ነው። የሚባርከን ቃል ነው። የኋላችንን የሚያስተካከል ቃል ነው። ያሁን የሚባርክ ቃል ነው። ሃሌሉያ ከፊት ያለውን የሚያስተካክል የሚባርክ የሚያሳምር የሚያቀና ቃል ነው። ጌታ ስሙ ይባረክ። ሶስተኛው ቁጥር 26 የሚለው እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ፊቱን ወደ ማያንሳ። ትዝ ካላችሁ ኤርሚያስ ላይ በጣም ይገርመኛል በኢየሱስ ምን ያህል ሞገስ ሰው እንዳገኘ። እንዲህ አለ እግዚአብሔር በእስራኤላውያኖች አዘነና ሙሴና ኤልያስ እንኳን በፊቴ ቢቆሙ ወደዚህ ሕዝብ አልመለስም ዘንበል አልልም አለ። በቃ ምርር ያደረገበት ሰዓት ይመስላል፣ ግን አይችልም ፍቅር ስለሆነ። አሜን። ይሄን ብሏላ ቀድሞ እግዚአብሔር ፊቱን ወደ አንተ ይመልስ። ምን ሆኖ ነበረ? አየህ ስህተት ስትኖር የእግዚአብሔርን ፊት የሚመልስ የሰው ህይወት አካሄድ አለ። ያ እንዳለ ሆኖ እግዚአብሔር ፊቱን ጸሎቱ የመጣው ባርኮቱ ከራሱ ከእግዚአብሔር የሚያደርገውም ራሱ እግዚአብሔር። በጣም ነው እኮ የሚገርመው። ሰው ለምን ሆነው እንደ ይሄ የመጣው
እነ ሙሴ ማልደው ነው እንዴ? እነ አሮን ኖ፣ ማንም ከራሱ ነው የመጣው። ራሱ እግዚአብሔር ፊቱን ወደ አንተ ይመልስ ብለህ ንገራቸዋል። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጤ ማለት ምን ማለት ነው? በእግዚአብሔር ፊት ተቀባይነትን ማግኘት። እስቲ ሁሉ ነገር ከእርሱ ነው በሉ። ወይ እስቲ በጴጥሮስና በኢየሱስ መካከል ያለው ግንኙነት የታደሰው ጴጥሮስ ራሱን አስተካክሎ ነው ወይስ ኢየሱስ ሄዶ ነው? ተለወጠ እንዴ? ጴጥሮስ ተለውጧል? አልተለወጠም። እንደውም ጥሎት ወደ ነበረው ነገር ነው ሄዶ። አልተለወጠም። ጴጥሮስ ያው ነው። ምንም ያደረገው ነገር የለም። እንደው በህይወት እንኳን እያለ ሁሉን ትቼ ተከተልኩ ብዬው አሁን ቢሞት ወደዛ ወደ ጣልኩት ነገር ሄዳለሁ፣ እንደው ነፍሱ እኮ በሰማይ ታየኛለች ብሎ እንኳን አይቀመጥም። እንደው መነሳቱን ባያምን እንኳን ጥሎ ነው የሄደው። ወንድሜ የጴጥሮስ መስተካከል አይደለም ግንኙነታቸውን ያደሰው የራሱ የኢየሱስ ፍቅር ነው። አሜን። እነዚህም ሰዎች ተስተካክለው አይደል እናንተ ብሏቸዋል፣ አንገተ ደንዳኖች ናችሁ ብሏቸዋል። ራሱ ፈልገው ደግሞ አሁን ፊቴን ወደ እናንተ ምን መልሳለሁ። ተቀባይነትን ማግኘት፣ ሞገስን ማግኘት። በሆነ ነገራችሁ ላይ ዛሬ ሞገስ እየመጣላችሁ ነው። ሞገስ ባለበት ደግሞ ሁሌ ልዩነት አለ። 430 ዓመት ባሪያ የነበሩ ሰዎች እግዚአብሔር ድንገት መጥቶ ሞገስን ሲሰጣቸው እንደ ገዢ በዝብዘው ወጡ። ልዩነት ይፈጥራል ሞገስ። አሜን በልባክ። የእግዚአብሔር ሞገስ በላያችሁ ላይ፣ በቤታችሁ ላይ፣ በኑሯችሁ ላይ፣ በስራችሁ ላይ፣ በክርስትና ህይወታችሁ ላይ ሃሌሉያ። በእግዚአብሔር ፊት ተቀባይነትን ማግኘት፣ ሞገስ ማግኘትና በእግዚአብሔር መገኘት ውስጥ እንድንኖር፣ አብሮነቱ ሁሌ ከኛ ጋር፣ መገኘቱ ከኛ ጋር፣ ነፍስ ፊል እያደረገች የህይወት ድርቀት አይሆንም፣ የኑሮ ድርቀት አይሆንም፣ የጸሎት ድርቀት አይሆንም፣ የቃል ንባብ ድርቀት አይሆንም። አሜን በልባክ። የዝማሬ የአገልግሎት ድርቀት አይሆንም፣ የእግዚአብሔር መገኘት ይሆናል። ረጅም ዓመት የታገላችሁትን በሰከንዶች ውስጥ እግዚአብሔር ድል እየነሳላችሁ እያስተካከለላችሁ ነው። እመኑ፣ እያስተካከለ ነው። የሚከተላችሁን ሁሉ ዛሬ እያባረረው ነው፣ እየቀረ ነው፣ እየተለያየ ነው። ኦ መንፈስ ቅዱስ አመሰግንሃለሁ። እንዲሁም ደግሞ ህዝቡን ሊንከባከብና ከልብ በሆነ ፍቅር ቸርነቱን ሊያሳያቸው የፈለገበት። ህዝቡን ምን ሊል? ሊንከባከብ፣ ከልብ የሆነ የፍቅሩን ቸርነት ሊያሳያቸው። እግዚአብሔር ፊቱን ወደ አንተ ያዘንብል፣ ሰላሙንም ይስጥህ። ኢየሱስም መጥቶ ዮሐንስ 14 ላይ ምንድነው ያለው? ሰላሜን እሰጣችኋለሁ፣ የኔን ሰላም እተውላችኋለሁ አለ። ጌታ ስሙ ይባረክ። አሜን። እዛ ነው የጀመረው። ይውላችሁ ሮሜ ምዕራፍ 5 ከቁጥር 1 እስከ 3 ስታነቡት አሁን ከእግዚአብሔር ጋር ምን አለን? ሰላም አለን። ጌታ ስሙ ይባረክ። ለምን? ፊቱን ዘንበል ሲያደርግ ተቀባይነትን። ይሄ ሁሉ የሆነው በማን ነው? በክርስቶስ ኢየሱስ። የተከፈለው ዋጋ ቀላል አይደለም። ዛሬ ባርኮት ሆኗል። ግድ የለም ባርኮት ነው፣ ባርኮት ነው ዛሬ። በውስጥ በውጭ ባርኮት ነው ዛሬ። በተጀመረ ላይ ባርኮት ነው ዛሬ። በሚመጣ ባልተገለጠ ላይ ባርኮት ነው ዛሬ። ሃሌሉያ። መዝሙር 21:6 መዝሙር 29:11 ፈጣን ጸሐፊ ይጻፍ። ኢሳይያስ 26:3 እንደውም እሱ ምንድነው የሚለው? በእግዚአብሔር ታምናለችና በእርሱ ላይ ለምትደገፍ ነፍስ ፈጽመ በሰላምህ በምንህ አየ። እግዚአብሔር ሰላሙንም ምን ይበል? ይስጥህ። እግዚአብሔር ሰላሙን ይስጣችሁ። የእግዚአብሔር ሰላም የህይወት ስታብላይዘር ነች። በቃ ጌታ ስሙ ይባረክ። የሆነ ሌላ ኃይል መጥቶ ጉዳት አይፈጥርም፣ ያረጋጋል፣ ይይዛል። ጌታ ስሙ ይባረክ። ከነገሮች በላይ ትሆናላችሁ አይደል እንደ የሚለው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁና ሐሳባችሁን
ይጠብቃል። አእምሮን ሁሉ የሚያልፍ ከዛ በላይ ምን ብሏል? አትጨነቁ። ለምን ተጨነቁ? ከአእምሯቸው ያለፈ ነገር አእምሯቸው ሊገዛው ሊያበጀው ሊያስተዳድረው መልስ ሊሰጠው ያቃተው ከዛ ያለፈ ነገር ገጥሟቸዋል። ያን ጊዜ እግዚአብሔር ከአእምሮ ሁሉ የሚያልፍ የእግዚአብሔር ሰላም ማለት ከአእምሯችሁ በላይ አልፎ ባስጨነቃችሁ ነገር ላይ ከሱ የሚያልፍ የእግዚአብሔር ሰላም ወደ እናንተ ይመጣል አለ። እግዚአብሔር በየቤቱ ዛሬ ሰላም እስቲ ሰላም ይሰጠኛል ብሎ ደገሙና ዛሬም ሊባርከን ስለሆነ ባርኮታችሁን ይዛችሁ ትሄዳላችሁ። በረከታችሁም ይጠብቃችኋል። አሜን፣ ይጠብቃችኋል። እስቲ አንድ ነገር ልንገራችሁ። ሳኦል ወደ ሳሙኤል ቤት ሲሄድ ባለ ራእይ ነበር፣ የሚያይ ሰው ነበር የሚባሉት ነቢያቶች። እንዴት ባዶ እጄን እሄዳለሁ ብሎ አለው አይደል? ለዛ ብላቴና ምንም ስለሌለው። ሳሙኤል ጋር ግን ደርሶ ቃል ሲወጣበት እንዲህ አለው፣ እቤትህ ሳትገባ ከሶስት ሰዎች እጅ የምትቀበለው አለ አለ። ቃል ስለወጣበት እንደሱ ነው። ዛሬ በረከት ተለቋል፣ ተለቋል። በረከት ሃሌሉያ ተለቋል። ስምህ ይባረክ። ተለቋል። ይታዩኛል የእድገት ኢሜሎች፣ የተከፈቱ በሮች። ስምህ ይባረክ። አሜን። ታጫላችሁ፣ ታገባላችሁ፣ ትወልዳላችሁ በሁሉ አቅጣጫ። ሜናሃዶስ ፕራዲያባ ሎፖ ሃሌሉያ። ሁለንተናዊ ነው። እኔ ጋር መጥቶ አንድ ሁለት ነገር ሰርቶ ሶስት አራቱን ለማን ነው የሚተው? ለማን ነው የሚተው? አይደለም እኔ ጋር ያ ኢያሪዮስ ጋር የመጣ እኮ እሱ ጋር አይደል? እና ና እንሂድ ተባብለው እየሄዱ አይደል? ድንገት ጣልቃ ላይ የገባችውን እንኳን ሰርቷል። እንደ ሰው ፕሮግራሙ ማን ጋር ነው? ኢያሪዮስ ጋር ነው። እኛ አንዳንዴ እንደምንለው ሰው ስለሆን ልክ ስላለን ከእንግዳ ጋር ስለሆን ሲደውል ሰውም ሲደውል ይቅርታ አንድ ጊዜ ከማን ጋር ነኝ? ሁለቱን ማድረግ አንችልም፣ ማስተናገድ አንችልም። ኢየሱስ ሁሉንም ነው። እስቲ ሁሉንም ነው በሉ። ዛሬ የኔ ነገር በሙሉ ተዳሰሰ በሉ፣ ተነካ በሉ፣ ተባረከ፣ ተቀየረ፣ ተፈወሰ፣ ለመለመ፣ ፍሬ ሰጠ፣ በዛ። ሃሌሉያ። ልንገራችሁ ብዙ ቃል ጥቅስ የሰጠኋችሁ ለዚህ ነው። ዝም ብዬ እንደማል ያወራሁላችሁን ስለሚያወሩ ነው ጥቅሱን ብቻ የነገርኳችሁ። አዲስ ኪዳን ላይ ምን ይላል? ሁል ጊዜ ይላል በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ነገር ሁሉ ትበዙ ዘንድ እግዚአብሔር ጸጋ ሊያበዛላችሁ ይችላል። ሁል ጊዜ በነገር ሁሉ ብቃትን ሁሉ አዎ ይችላል። በአዳም አሳይቷል። አሜን በልባክ። እሱ እኮ የጎደለው የተሰጠውን ቃል እምቢ ሲል ነው። ዛሬ የተነገረህን ቃል እሺ ካልክ አንተም ትሆናለህ። እሆናለሁ በሉ። ልዩነት ያለው ከቃሉ እንጂ ከኔ አይደለም በሉ። አዎ ልዩነት ይፈጥራል። አየህ ምንድነው ዓላማው? እሺ ዓላማው ምንድነው? ይሄ ሁሉ አድርጎ እግዚአብሔር ዓላማው ምንድነው? የተሟላና በሁሉ የበቃ ህይወት እንዲኖር። ምንድነው? እሱ ሙሉ ነው እሷ የበቃች ነች ልትባል ኖ። በሁሉ ሙሉና የበቃ የሆነው እግዚአብሔር በአንተ ላይ እንዲገለጥ፣ በአንቺ ላይ እንዲታይ የሚሆነው ሁሉ ማንን መግለጫ ነው? ሙሉ እንደሆነ፣ ትልቅ ማድረግ እንደሚችል፣ ብቁ ማድረግ እንደሚችል፣ ማሳረፍ እንደሚችል። የሱን ክብር እንደ መስታወት እያብለጨለጭን አይደለም የሚለው? የሱን ሙላትና ብቃት እናብለጨልጫለን። እስቲ አምላኬ በእኔ ህይወት ብቁ ነው በሉ። እንኳን አምላክ ጽዋዬ የተረፈ ነው ብሏል አምላክ የሚሰጠው። አሜን በልባክ። ጽዋዬ ምን ያለ ነው አለ? የሰጠኝ እንኳን የተረፈ ነው። እንኳን እግዚአብሔር የባርኮት ቀን የሰማችሁት ቃል ባርኳችኋል፣ ባርኮናል። ያለፈውን አስተካክሏል፣ ያሁኑን ባርኳል፣ የከፊት ያለውን አሳምሮታል። አሜን በልባክ። ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ ብሎ የተመለሰች ነፍስ፣ እግዚአብሔር የመለሳት ነፍስ ድህነት ውስጥ ትገባለች አትገባ? ለዚህ እኮ ነው በፊቴ ገበታን ስምህ ይባረክ። ከፊት የከበረ ነገር አለ። ተባርከሃልና፣ ተባርከሻልና፣ የተሻለ ነገር አለ። ባርኮት እኮ ለለውጥ ነው። እግዚአብሔር በእያንዳንዳችን ህይወት ውስጥ ለውጥ ፈልጓል። ባለንበት እንድንቀጥል አልፈለገም።
ጠልቶታል፣ በቅቶታል። ሃሌሉያ! የፈለገውን ደግሞ ማድረግ ይችላል። ይችላል። እስቲ ይችላል በሉ። አዎ እሰራለሁ፣ የሚከለክለኝስ ማን ነው ያለ ጌታ ይሰራል። ባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ያለ ጌታ ይሰራል። ባርኮት ተሰርቷል።